በ6 ዓመት 6 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ አሁን ደግሞ በተመረጡ 3 ሳይቶቹ ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዞ መጥቶ እነሆ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ባለ 80 ካሬ ጠቅላላ ዋጋው 8 ሚሊዮን 560 ሺህ ብር በቅድመ ክፍያ 1 ሚሊዮን 712 ሺህ ብር እነሆ ብሏል። 100% ለሚከፍሉ የ35% ቅናሽ ተደርጎ በ5.5 ሚሊዮን ብር የዲፕሎማቶች መኖሪያ በሆነችው ሳር ቤት ባለ 2 እና ባለ 3 መኝታ ቤት አፓርትመንት በ7 አይነት የካሬ አማራጭ እነሆ ብሏል። ባለ 2 መኝታ 106 ካሬ ጠቅላላ ዋጋው 11 ሚሊዮን 660 ሺህ ብር በቅድመ ክፍያ 2 ሚሊዮን 232 ሺህ ብር 100% ለሚከፍሉ ደንበኞች ከ35% ቅናሽ በኋላ 7.5 ሚሊዮን ብር መግዛት ይችላሉ። ቤቶቻችንን በ3 ዓመት ጊዜ ውስጥ ይረከባሉ። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ የመጀመሪያው መረጃ የአልጀርሱን የኢትዮጵያና ኤርትራ ስምምነትን ተከትሎ በኤርትራ ጉዳይ ላይ የህግ ባለሙያዎች ጥያቄ እያነሱ ነው። ኤርትራ የጦር መሳሪያዎችን በመያዝ የኤርትራ ወታደሮች በኢትዮጵያ ድንበር አቅራቢያና በኢትዮጵያ ድንበር ውስጥ እንቅስቃሴ እያደረጉ መሆናቸውን ተከትሎ የህግ ባለሙያዎች ምን አሉ? በዝርዝር የምታደምጡት ይሆናል። በሌላ በኩል ክቡራን አድማጮች፣ በዛሬው ዕለት ፕሬዝዳንት ዶናልድ ጄ ትራምፕ የተለየ ትዕዛዝ ካልሰጡ በስተቀር ቲክቶክ የመጨረሻ ቀኑን በአሜሪካ ያደርጋል። ከዛሬ በኋላ ሊዘጋ እንደሚችል መረጃዎች ያመለክታሉ። ይሄውም ከዚህ ቀደም የቲክቶክ ባለቤት የሆነው የቻይናው ባይትዳንስ ኩባንያ ለአሜሪካ ለመሸጥ ከተስማማ በኋላ ቃሉን አጥፎ እስካሁን ድረስ ምንም አይነት ሽያጩን ሳይፈጽም ቆይቷል። የመጨረሻ ኤክስኪዩቲቭ ኦርደር ተሰጥቶ የውሳኔው ቀን በዛሬው ዕለት ይሆናል። የአሜሪካ ጠቅላይ ፍርድ ቤትም በዛሬው ዕለት ውሳኔ ይሰጣል። እንዲሁም ትራምፕም ውሳኔያቸውን በዛሬው ዕለት ያሳውቃሉ ተብሎ ይጠበቃል። ጉዳዩን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል የኢትዮጵያ ከፍተኛ ባለስልጣናት በኢራን ጉብኝት ማድረጋቸው እየተነገረ ነው። በኢራን ያለውን ጉብኝት አስመልክቶ የኢራን መገናኛ ብዙሃን ያወጡትን ዘገባም የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። እነዚህና ሌሎችንም በርከት ያሉ መረጃዎችን ታደምጣላችሁ። አብረን ዝርዝሩን እንከታተለው። በቅድሚያ ኤርትራ በኢትዮጵያ ግዛት ውስጥ ወታደሮቿን እያንቀሳቀሰች መሆኑን የአልጀርሱን ስምምነት የሚጥስ መሆኑን አንድ የህግ ባለሙያ አመለከቱ። የህግ ባለሙያ ወይዘሪት ብሌን ማሞ ባወጡት አዲስ የጥናት ጽሑፍ ኤርትራ እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ራሷ የፈረመችውን የአልጀርስ ስምምነት መሰረታዊ መርሆች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገውን ወታደራዊ እንቅስቃሴ ስምምነቱን እንደ ህጋዊ መከላከያ እንዳትጠቀመው እንደሚያደርጋት ይፋ አድርገዋል። በጽሁፉ ላይ እንዳብራሩት ከሆነ የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርሱ ስምምነትን ተከትሎ የተቋቋመው የድንበር ኮሚሽን ውሳኔ ዛላምበሳንና ሌሎችንም አካባቢዎች ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ በሙሉ አለመጠናቀቁን ክፍተት ፈጥሮ ቆይቷልም ብለዋል። ጽሁፉ እንደሚያስረዳው ከ2018 ዓመተ ምህረት የሰላም ተስፋ በኋላና በተለይም ከ2020 እስከ 2022 የትግራይን ግጭት ተከትሎ የኤርትራ ጦር በዓለም አቀፍ ህግ የኢትዮጵያ ግዛት ተብለው በሚታወቁም እንደ ኢሮብ፣ ጉሎ መካዳም፣ አዲ ኳላና ዛላምበሳ ባሉ አካባቢዎች ወታደሮቹም የኤርትራ መንግስት አስፍሮ ይገኛል ብለዋል። ጸሐፊዋ የህግ ባለሙያ እንደሚገልጹት ከሆነ ይህንን ሁኔታ በህግ መነጽር ሲተነትኑ በአነሷቸው ነጥቦች መሰረታዊ የስምምነት ጥሰት ተከናውኗል በማለት ገልጸው ይህን ሲያስረዱም በቪየና የውል ህግ ስምምነት አንቀጽ 60 ንዑስ አንቀጽ 3 ቢ መሰረት አንድ ወገን የስምምነቱን ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀርሱን ስምምነት ዋና ዓላማ የግዛት ሉዓላዊነትን ማስከበርና ሰላም ማስፈን የሚጣረስ ነው በማለት ገልጸዋል። ሌላው የህግ ባለሙያ ያነሱት ነጥብ ደግሞ ኤርትራ ስምምነቱን በመተግበር በተግባር እየጣሰችና የኢትዮጵያን ግዛት ወረራ እያደረገችበት ነው። በሌላ በኩል ደግሞ ኢትዮጵያ የአልጀርሱን ስምምነት እንድታከብር
ደግሞ ራሷ ኤርትራ መልሳ የመጠየቅ ምንም አይነት የሞራልም ሆነ የህግ መሰረት የላትም ብለዋል። አንድ ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ህግ ፈጽሞ ተቀባይነት የለውም ሲሉ ባለሙያ ሞግተዋል። ጥናቱ እንደሚያመለክተው ከሆነ ኤርትራ የአልጀርስን ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን ብቻ እንድትወጣ የምትወተውት ቢሆንም በተግባር ግን በራሷም በፈጠረችው ወታደራዊ ወረራ ስምምነቱን በግልጽ አፈርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ የኢትዮጵያ መንግስት የአልጀርሱን ስምምነት ጉዳይ የመመልከት ግዴታ የለበትም። ኤርትራም የአልጀርሱን ስምምነት የመጥቀስ ህጋዊ መብትና ተአማኒነቷንም አታለች ብለዋል። በሌላ ዜና በዛሬው ዕለት የተለየ ፕሬዝዳንታዊ ትዕዛዝ ከአሜሪካ ነጩ ቤተ መንግስት ዋይት ሃውስ ካልወጣ በስተቀር በአሜሪካም በብዙዎች ዘንድ ተወዳጅነት ያለው ቲክቶክ የተሰኘው ማህበራዊ ሚዲያ የመጨረሻ ቀኑን በዛሬው ዕለት ያደርጋል። በዛሬው ዕለት ለማህበራዊ ሚዲያው መዘጊያው ወይም መቀጠያው ቀን እንደሆነ መረጃዎች ያመለክታሉ። ከዚህ ቀደም እንደሚታወቀው የቻይናው ኩባንያ ባይት ዳንስ የአሜሪካ ድርሻውን ተገዶ ለአሜሪካ ባለሀብቶች ለመሸጥ መገደዱን ማስታወቁ ይታወቃል። ይህንንም ተከትሎ ከአሜሪካ ጋር ስምምነት መድረሱንና የቲክቶክ የአሜሪካን ድርሻን ለአሜሪካ ለመሸጥ የቻይናው ባይት ዳንስ ውሳኔውን አሳውቀው በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕም ተደንቆ በአስቸኳይ ውሉ ይፈረም ሲሉ ፕሬዝዳንቱም ትዕዛዝ ሰጥተው እንደነበር ይታወቃል። ፕሬዝደንቱ በአስቸኳይ ይፈረም ካሉትና ቀነ ገደም ያስቀመጡለት ግን በዛሬው ዕለት የሚያበቃ ሲሆን እስከ ዛሬው ዕለት ድረስ ቲክቶክ ለአሜሪካ የመሸጡ ጉዳይ ምንም አይነት መረጃ ሳይወጣ ቆይቷል። እስከ ዛሬ ድረስ ምንም አይነት የመገናኛ ብዙሃን ምንጮች መረጃዎችን ማግኘት ያልቻሉ ሲሆን ቲክቶክ እስከ ዛሬዋ ዕለት ድረስ ለአሜሪካ ባለሀብቶች የማይሸጥ ከሆነ በዛሬው ዕለት እንደሚዘጋ ነው መረጃዎች ያመለከቱት። በሁለት የተከፈለው በአንድ በኩል በብሔራዊ ደህንነት እንሰጋለን የሚሉ የኮንግረስ አባላት መተግበሪያው በአስቸኳይ እንዲዘጋ ሲወተውቱ፣ በሌላ በኩል ፕሬዚደንት ዶናልድ ጄ ትራምፕ የምርጫ ቃላቸውን ለመጠበቅ የመጨረሻ ሙከራ እያደረጉ እስከ ዛሬ ድረስ ቆይተዋል። የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ እና የፍትህ ሚኒስትር አቋም አሁንም አልተቀየረም። በዛሬው ዕለት ማለዳ ለጋዜጠኞች መግለጫ የሰጡት የብሔራዊ ደህንነት ምክር ቤት ቃል አቀባይ እንዳሉት ቲክቶክ በቻይና ኩባንያ ስር እስካለ ድረስ ለአሜሪካውያን መረጃ ደህንነት ትልቅ ስጋት ነው በማለት ገልጸው የቻይና ኮሚኒስት ፓርቲ የአሜሪካውያንን መረጃ ለመሰብሰብና ፕሮፓጋንዳ ለመንዛት እየተጠቀመበት ነው። ስለዚህም ህጉ ከዛሬ ጀምሮ መከበር አለበት ብለዋል። ቲክቶክ መሸጥ አለበት፣ ካልሆነ ግን መዘጋት አለበት። ለዚህ የቀረው ደግሞ የዛሬዋ ቀን ነው። እስከ ነገ ማለዳ ካልተሸጠም ምንም አይነት ለውጥ አይኖርም፣ ቲክቶክ በአሜሪካ ይዘጋል ብለዋል። ኮንግረሱም ቢሆን በሁለቱም ሪፐብሊካንና ዴሞክራቶች በኩል በዚህ ጉዳይ ላይ አንድ መሆናቸው የተነገረ ሲሆን ቲክቶክ የቻይና የስለላ መሳሪያ ነው የሚለው አቋማቸው ጠንካራ ነው። የኮንግረሱ የቴክኖሎጂ ኮሚቴ ሊቀመንበር ጊዜው አልቋል፣ ባይት ዳንስ ለመሸጥ ፈቃደኛ ስላልሆነ የአሜሪካ ህግ ለማስከበር አፕ ስቶር እና ፕሌይ ስቶር ቲክቶክን ከዛሬ ጀምሮ እንዲያወርዱ ትዕዛዝ ይተላለፋል። እስከ ሌሊቱ ድረስ እንጠብቃለን ብለዋል። እዚህ ላይ ነው ነገሩ የተወሳሰበው። ፕሬዚደንት ዶናልድ ጄ ትራምፕ በ2020 ቲክቶክን ለማገድ ሞክረው እንደነበረ ይታወሳል። ነገር ግን በ2024 የምርጫ ቅስቀሳ ወቅትም ሐሳባቸውን ቀይረው ቲክቶክን አላጠፋም ብለው ደግፈው ታይተዋል። በዛሬው ዕለት ከዋይት ሃውስ በተሰማው ዜና መሰረት ትራምፕ እገዳውን ለማስቆም ወይም ለማዘግየት እየሰሩ መሆኑ የተነገረ ሲሆን ትራምፕ በራሳቸው የማህበራዊ ሚዲያ ትሩዝ ሶሻል ላይ ዛሬ በለጠፉት መልእክትም እንዲህ ብለዋል። በአሜሪካ ያሉ ከ170 ሚሊዮን በላይ የቲክቶክ ተጠቃሚዎች አይዟችሁ፣ እኔ ከጎናችሁ ነኝ። ፌስቡክንና ማርክ ዛከርበርግን የበለጠ እንዲበለጽጉ የሚያደርገውን ይህንን የቲክቶክን እገዳ እኔ አላጸድቀውም፣ አልቀበለውም። የቻይናን ስጋት ለመፍታት ሌላ መንገድ አለኝ። ቲክቶክ በአሜሪካ መቆየት አለበት፣ ነገር ግን በአሜሪካ ቁጥጥር ስር መሆን አለበት። ይህንን ለማድረግ እየሰራው ነው ብለዋል ትራምፕ። ፖለቲካዊ ተንታኞች እንደሚሉት ከሆነ ትራምፕ ህጉን ሙሉ በሙሉ የመሻር ስልጣን ባይኖራቸውም ምክንያቱም በኮንግረስ የጸደቀ ስለሆነ እንደ ፕሬዝደንት የህጉን አፈጻጸም ለተጨማሪ ወራት የማራዘም ወይም ኤክስኪዩቲቭ ኦርደር የመስጠት ስልጣን ሊጠቀሙበት ይችላሉ። ትራምፕ እስካሁን ድረስ ቲክቶክን ያቆዩት በተመሳሳይ ህግ ኤክስኪዩቲቭ ኦርደር እየፈረሙ ሲሆን ዛሬም እንደሚጠበቀው ሁሉም በፊርማቸው ለቀጣዮቹ 3 ወራት እንዲቆይ እድል ሊሰጡት ይችላሉ። ቲክቶክን የቲክቶክ ዋና መስሪያ ቤት በሎስ
አንጀለስና በሲንጋፖር ከፍተኛ የሆነ መነጋገሪያና እንቅስቃሴ የታየ ሲሆን የቲክቶክ ዋና ስራ አስፈጻሚ የሆኑት ሾው ዚቼው በማህበራዊ ትስስር ገጻቸው ላይ ባስተላለፉት የቪዲዮ መልእክት ለተጠቃሚዎች ተስፋ ሰጥተዋል። እኛ የትም አንሄድም። በፍርድ ቤት ያለን ክርክር የመጨረሻ ደረጃ ላይ ቢደርስም ህገ መንግስቱ የሰጠንን የመናገር ነጻነት ወይም ፈርስት አመንድመንት ተጠቅመን እየታገልን ነው። የአሜሪካ መንግስት ያቀረበውን የመሸጥ ጥያቄ መተግበር የማይቻል ሆኖብናል። ምክንያቱም የቲክቶክ አልጎሪዝም ወይም ቴክኖሎጂን መሸጥ ማለት ኩባንያችንን እንደ ማጥፋት ነው። እኛ ለመተማመን የሚያስችል ፕሮጀክት ቴክሳስ ወይም ፕሮጀክት ቴክሳስ በሚባል የአሜሪካውያንን መረጃ በአሜሪካ ምድር ብቻ የማስቀመጥ ስርዓትም እየተገበርን ቆይተናል ብለዋል። ዎል ስትሪት ጆርናል እንደዘገበው ትራምፕና የህግ የበላይነት አሁን ተፋጠዋል፣ የመጨረሻው ደረጃ ደርሰዋል በሚል ርዕስ ባወጣው ዘገባ ትራምፕ እገዳውን ካቆሙት ከሪፐብሊካን ፓርቲ ወይም ጭልፊቶች ጋር ሊጋጩ እንደሚችሉ ጠቁመዋል። ጋዜጣው አክሎም ባይትዳንስ ቲክቶክን ከመሸጥ መዘጋትን ሊመርጥ እንደሚችል የመጨረሻው ቀን ላይ ሆኖ ሁሉም መገናኛ ብዙሃን ይህንን ጉዳይ በጉጉት እንደሚጠብቀው አመልክቷል። የአሜሪካው ኬብል ኒውስ ኔትወርክ ወይም ሲኤንኤን እንደዘገበው ከሆነ በተለይ በትናንሽ የቢዝነስ ተቋማት ላይ የሚያሳድረው ተጽዕኖን ተንትኗል። ቲክቶክ ከተዘጋ 7 ሚሊዮን የሚሆኑ አሜሪካውያን አነስተኛ ነጋዴዎች ገበያቸውን በከፍተኛ ሁኔታ ያጣሉ። ይህ ደግሞ የኢኮኖሚ ቀውስ ሊያመጣ እንደሚችል ገልጸዋል። የአሜሪካው ፎክስ ኒውስ እንደዘገበው የትራምፕን ሐሳብ በመደገፍ ችግሩ ቲክቶክ ሳይሆን የመረጃ አያያዝ ነው። ትራምፕ ኩባንያው ለአሜሪካ ኦራክል ወይም ለዎልማርት እንዲሸጥ በማድረግ መፍትሄ ያመጣል የሚል አንዳች ተስፋ ይታይባቸው። በአጠቃላይ ለአሜሪካም የቲክቶክ ሁኔታም በዛሬው ዕለት 3 ጣፈንታዎች ከፊት ለፊቱ የሚደቀንበት ይሆናል። ቲክቶክ በዛሬው ዕለት የፍርድ ቀኑ ሲሆን 3 ነገሮች ከፊት ለፊቱ እንደሚደቀኑ እየተነገረ ሲሆን አንደኛው እገዳው ሊዘዳ እንደሚችል ይጠበቃል። ፍርድ ቤቱ የመንግስትን ህግ ካጸደቀ ከዛሬ ከሰዓት በኋላ በአሜሪካ ሰዓት አቆጣጠር መሰረት አፕል ስቶር እና ፕሌይ ስቶር ቲክቶክን ከስልካቸው ላይ ማዘመን ወይም አፕዴት ማድረግ ያቆማሉ ወይም ያግዳሉ። የሁለተኛው ደግሞ የትራምፕ ጣልቃ ገብነት ወይም ኤክስኪዩቲቭ ኦርደር ሊከሰት ይችላል። ፕሬዚደንት ትራምፕ የ90 ቀናት ተጨማሪ ጊዜ ለቲክቶክ እድል በመስጠት ቲክቶክ ወደ አሜሪካ ኩባንያነት እንዲቀየር ወይም የአሜሪካ ባለሀብቶች እንዲቆጣጠሩት አዲስ ድርድር ሊጀምሩ እንደሚችሉም ይጠበቃል። እንደ መገናኛ ብዙሃን ዘገባ ከሆነ ይህ የመሆን እድሉ ከፍተኛ እንደሆነ ያስቀምጣሉ። ሶስተኛው ደግሞ ቴክኒካዊ መፍትሄም ሊገኝ ይችላል። ቲክቶክ ሳይሸጥ ነገር ግን ቁጥጥሩ ሙሉ በሙሉ በአሜሪካ መንግስት ስር ሆኖ እንዲቀጥል ስምምነት ላይ ሊደረስ እንደሚችልም ተመልክቷል። አሁን ባለው ሰዓት በአሜሪካ ሰዓት አቆጣጠር ሁሉም አይኖች ወደ ዋይት ሃውስ ያቀናሉ ያለ ሲሆን የጠቅላይ ፍርድ ቤቱ ውሳኔ ከተሰማ በኋላ የፕሬዝዳንት ዶናልድ ጄ ትራምፕ ቃል ተጠባቂ ነው ብሎታል። በሌላ ዜና የኢትዮጵያ ባለስልጣናት በኢራን ጉብኝት ማድረጋቸው ተሰማ። ከፍተኛ የኢትዮጵያ መንግስት ባለስልጣናት በኢራን የመከላከያ ተቋም ያዘጋጀው ወታደራዊ ኤግዚቢሽን ላይ መገኘታቸው የተገለጸ ሲሆን በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራው የኢትዮጵያ መንግስት ከፍተኛ ባለስልጣናት ልዑካን ቡድን በኢራን ዋና መዲና ቴህራን በመገኘት የኢራን ወታደራዊ ኢንዱስትሪ ኤግዚቢሽን መጎብኘቱን የዘገበው የኢራን ብሔራዊ የዜና አገልግሎት የልዑካን ቡድኑ ወደ ቴህራን ያቀናው የሀገሪቱ ምክር ቤት አፈ ጉባኤ ባቀረቡለት ግብዣ መሰረት መሆኑ ታውቋል። በቅርቡ መነሻቸውን ከኢራን ቴህራን ያደረጉ በረራዎች ወደ ኤርትራ ምጽዋ መጓጓዛቸው በርካታ በረራዎችም የሚያስነሱ ተቋማት በስፋት ሲገልጹት እንደነበር የሚታወቅ ሲሆን በጉዳዩ ዙሪያ ሁለቱ መንግስታት ሊወያዩ ይችላሉ ወይ የሚለው ጉዳይ ግን አልታወቀም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።